አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነው? ከኔ ጋር ያለው አልሐምዱሊላህ ረቢል ዓለሚን። ወዶችዬ ላይክ ሰብስክራይብ በማድረግ ጀምሩት እላችኋለሁኝ። እና እንዴት ናችሁ? አለሁላችሁ አልሐምዱሊላህ ለኩል ሐል። ዛሬ አጠር ባለች ቪዲዮ መጥቻለሁኝ ውዶቼ። እና እንግዲህ እዚህ ሳውዲ አረቢያ ላይ ያለን እህት ወንድሞች ማለት ነው ከሀገራችን ስንወጣ አላማ አለን ሁላችንም መቼም ህልም አለን፣ አላማ አለን እና አላማችንን ለማሳካት ነው የወጣ ነው ከሀገራችን። እኛ ሰው ሀገር ስንሄድ እንደ ሀገራችን አይደለም መኖር የምንችለው እና ህግ አለ እዚህ ጋር ሀገራችን ያኔ የሌሎች ሀገር ማለት ነው ሀገራችን ላይ እንጂ ህግ የሌለው ሌሎች ጋር ህግ አለ። በህጉ መሰረት ህጉን አክብረን ልንኖር ይገባል ማለት ነው። ያኔ ሀገራቸው ነው እነሱ ባሉን እንጂ እኛ ባልነው አይደለም። በተለይ ደግሞ ስራታችሁ እንደዚህ የማይሆን መጠጥ ነገር የምትሸጡ እህት ወንድሞች ሳውዲ አረቢያ ላይ ለሞትና ለሽረት በህይወታችሁ ልትሞቱ ፈርማችሁ ነው ያን ነገር መጀመሪያ ያለባችሁ። ገባችሁ? ገንዘብ የትም ቢሆን ይመጣል። ህይወት ግን ከጠፋች ጠፋች። በረሃ አቋርጣችሁ ነው የምትመጡት። ወላሂ በረሃ አቋርጣችሁ በየመን ነው አብዛኞቻችሁ የምትመጡት። ደግሞ በየመን ነው ሲጀመር። እናንተ በአየር አትመጡም ሀቂቃ ማለት ነው። እና በየመን ያለው ሁላ በረሃ አቋርጣችሁ እዚህ ለመሞት ነው እንደምትመጡት። አላማችሁ ግን ምንድን ነው? መጠጥ ሰው ሀገር ላይ መጠጥ ማን ፈቀደላችሁ? ህጉን ሲጀመር አክብራችሁ መኖር ነው ያለባችሁ። ሱብሃንአላህ። አንዳንዶቹማ ደግሞ ጥልቆ ድረስ ከየት ነው ግን ጥልቆ ደግሞ የሚገዙት? በነገራችን ላይ ወላሂ ጥልቆ ከየት ነው የሚገዙት? ከየት እየመጣ ነው? እኔ እንጃ ወላሂ ግርም ነው የሚለኝ ሀቂቀትን። አንድ ሰው አላማ አለው። አሁንማ ሴቶቹ ብሰዋል ከወንዶቹ ደግሞ ሴቶቹ ሀቂቃ ወላሂ። እዚህ ሳውዲ ላይ ቤት ኪራይ ስትፈልጉ ዜጋሽ ምንድነው ተብላችሁ፣ ስራሽ ምንድነው ተብላችሁ ተጠይቃችሁ ነው ሰው የሚያከራያችሁ ሀቂቃ ማለት ነው። ለምን አላቅም ወላሂ ነው የምላችሁ። ከብዷል አሁን ላይ በስ ስራ ስለሌለ ይሁን ምን ይሁን አላቅላቸውም። ይሄንን ስራ በጣም ተዳፍረውታል። ግን ደግሞ በጣም ወላሂ ወጣቶች እያለቁ ነው ያሉት። በተለይ ባለፈው ላይ እዚህ ጅዳ ላይ በጣም ብዙ ወጣቶች የራያ ወጣቶች ናቸው ያለቁት። በጣም ብዙ ሀቂቃ በዚሁ በመጠጥ ምክንያት ጩቤ ይዛሉ። መጠጥ እንደዚሁ ጩቤ አይጠፋም ከነሱ ጋር። እንደዛው ሀገራችን የለመርንበት ስድነታችን ሀገራችን ላይ ነው። እዚህ ደግሞ የሰው ህግ የሰው ሀገር ህግ አላቸው። መብታቸውን ለሰው የሚኖር መንግስት አላቸው። ለሀገሩ የሚኖር መንግስት አላቸው። እዚህ ሰው ሀገር ላይ ደግሞ ባሉን እንጂ ባልናቸው መኖር አንችልም። እና ለምንድን ነው ግን የተባልነውን ማንሰማው? ሀቂቃ ወላሂ እውነት ለማውራት አንደኛ ይሄ ስራ ሀራም ነው። ሀቂቀትን የሀራም ስራ ነው። ሀራም ደግሞ አንድ ቀን ያዋርደናል፣ አንድ ቀን ገደል ይከተናል። ወይ ዱንያችን አያምር ወይ አኬራችን አያምር። ደግሞ እኮ ውሃ ስራ የምትፈልጉ ከሆነ ነው የሚሉት። ውሃ ስራ እኔ ለራሱ አላውቅም። አሁን እኔ ሰው ባይነግረኝ ውሃ ስራ ምን እንደሆነ ስለማላውቅ ገባብን ነበር። ግን ሰው ያኔ እንደ ውሃ ስራ ምንድን ነው ስትሉ እንደዚህ መጠጥ ነው ምናምን ትባላላችሁ። እና ስለዚህ በህጉ መሰረት ብትኖሩ ነው የሚሻለው እላችኋለሁ ውዶቼ። ለራሳችሁ ለነፍሳችሁ እንኳን ባታዝኑ ለእናት ለአባቶቻችሁ ስንቱ ነው ላሳደጓችሁ ቤተሰቦች እዘኑላቸው። እናንተ ደግሞ በረሃ አቋርጣችሁ የምትመጡት ለመሞት ሳይሆን ለመስራት ነው።
ሰርታችሁ ለመለወጥ ነው። በተለይ ወንድ ልጅ ስራ ካጣችሁ ደግሞ ገጠር ውጡ፣ ገጠር አፈላልጉ። ገጠር አይጠፋም፣ ስራ ፈልጉ ወደዛ እንጂ እንደ አይነቱን ነገር አትስሩ። ወላይ የአላህ አረቦች እኮ እንዴት እንደሚጣሉንኛል። እነሱ ሀራም ነገር ነው የሚሰሩት፣ እነሱ ቆሻሻ ነገር ነው። እነሱ ሲጀምር ስማችን በጣም መጥፎና መራራ ነው ሀቂቃ። እና ያላችኋለሁ ውዶቼ እራሳችሁን ሆኑ። አንድ ሰው ሲወጣ ለአላማ ነው የሚወጣው። አላማውን አስተካክሎ ነው መመለስ ያለበት ወደ ሀገሩ። ዛሬ ነገ አይደለም። እዛው ለመዳችሁበት ሀገራችሁ ሰው ሀገር ላይ በተለይ እኛ ላይ ይበረታል። ለምን እኛ ሁሉን ነገር እያዩ ስለሆነ እየተገዳደን እዝነት እንደሌለን ስለሚያውቁ እነሱ ጨካኞች አድርገው ነው የሚያስቡን። የሆነ ጥፋት ካገኙብን እኛ ላይ ይበረታል ሁሉም ነገር ማለት ነው። እና ስለዚህ የማይሆን ነገር ባታደርጉ አሪፍ ይመስለኛል። አሪፍ ነው ብዬ ነው የማስበው። እነሱ እንዳሉን ነው መኖር የምንችለው። ህጋቸውን አክብረን፣ ስነ ምግባራቸውን አክብረን፣ ሁሉ ነገራቸውን አክብረን መኖር ያለብን እኛ ነን። ለምን አገራቸው የመጣ ነው እኛ ነን። እንደ አይነት ነገር ደግሞ በህይወትም ያስጠፋል። እንደ አይነት ስራ በተለይ ሴቶቹ ምን ጨመራችሁበት ነው ደግሞ እናንተ የተተካችሁት ከወንዶቹ? ሱብሃንአላህ። ወላሂ እኔ ባለፈው እንደዚህ የሆነ ልጅ ስራ ይዟት ሊሄድ ማለት ነው። ስራ መቶላት ነው። ያው ልጁ ስለምታውቀው ሹፌር ነው ያመላልሳታል። ስራ ቦታ አዲስ ስራ ነው ላደርሳት ይሄዳል። አንዳንድ ኬላዎች ደግሞ እንዳጋጣሚ ሆኖ ተፍትሽ ያጋጥሟቸዋል። ተፍትሽ ስራቸው ዝም ብሎ ተፍትሽ እንዳይመስላችሁ፣ ወይ መኪና ላይ ሆኖ አይቶ ምናምን እንዳይመስላችሁ፣ አውርደው ድረስ ይፈትሻሉ። አንዳንድ ኬላዎች አስቸጋሪ ናቸው ማለት ነው። በተለይ ራቅ ያሉ እንደዚህ ምናምን ከሆነ ከዛ እየሄዱ ያለ ነገጣሚ ሆኖ ተፍትሽ ያገኛቸዋል። ተፍትሽ ማለት ነው። ተፍትሽ ካገኛቸው በኋላ እነሱ ሻንጣን ሁሉን ነገር ሱብሃንአላህ እኔ አላቅም፣ ብቻ እንዴት እንደጠረጠሩ እንዴት እንዳወቁ አላቅም። ሻንጣዋን ውጥጥ አድርገው በረበሩ። ልጁም ደግሞ ያው ሹፌር ነው ታውቀዋለች፣ አቃታን ያን ነገር ስላላሰበ ዝም ብሎ ሻንጣውን አስገብቶ ዝም ብሎ ነው እየሄደ ያለው ወደ ስራ ቦታዋ ማለት ነው። እየወሰዳት ነው ያለው። ከዛም በኋላ እነዚህ ፖሊሶች ከላይ የምትቀይረው ልብስ አርጋ ከስር ያደረገችው መጠጥ ነው። ያኔ አረቦች ቤት ሆና ለመሸጥ ማለት ነው። መጠጥ ይዛለች። ልጁን አውርደው ያኔ ይዘውታል። መጠጥ ተገኘ። እሷ ደግነቷ ላይ ስጣትና የራሷን ጥፋት ወደ ልጇ አላላከከችም። ደስ የሚለው ነገር ዋናው ነገር ከምንም በላይ ማለት ነው እኔ ነኝ ያጠፋሁት፣ እኔ ነኝ የሰራሁት፣ እሱን ልቀቁት ብላ እሱን አስለቅቃ ለራሷ እዛው ወህኒዋ ገባች፣ እስር ቤቷ ገባች ማለት ነው። ገባችው እንግዲህ አላሁ አለም ምን ላይ እንዳለች። መዳም ቤት ሆና ልትሸጥ አስባችሁታል? ምን አይነት ድፍረት፣ ምን አይነት ሀሳብ ሲኖረን ነው እንደዛ የምናደርገው? ግን እኔ እኮ አብዛኛዎቹ ሀቂቃ ስታዋቸው ዘንጠው ምን ብለው ነው እንዶ ግን ገንዘብ እንዴት እየተያዘላቸው ነው የምለው እኔ። ገንዘብ እንዴት ነው የሚያዝላቸው? በተለይ ራያዎች ማሻአላህ አለይሁም ስደት ያለው አይመስልም። ነሻና ያለው ማለት ነው ስደት ያለው አይመስልም። ሲጀመር ዘንጠው ምን ብለው ነው እንትን የሚሉትና እላችኋለሁ ውዶቼ። ብቻ አላህ ያብጀው እና ሀገራችን አይደለም ያለ ነው። ሁላችንም በስርዓት በሰው ሀገር ስንኖር ህጋቸውን አክብረን ህጋቸውን ሳንጥስ ነው መኖር ያለብን እንጂ እኛ በመብታችን የምንሽከረከርበት አንድ ነገር የለንም። የሰው ሀገር ነው ያለ ነው በነገራችን ላይ እላችኋለሁኝ ውዶቼ። ላይክ አድርጉ፣ ሰብስክራይብ አድርጉ ሰወዳችሁ እና ለእናት ለአባቶቻችሁ ሰቡ። ወጣቶች ታው አለርማችሁ አትርገፉ። ወላሂ ለጥይት ራት አትሆኑ፣ ለቢላ ራት አትሆኑ። ሀቂቃ የሰው ህግ አክብሩ። ሲቀር እኮ ይቀራል። ይህ እኮ ዱንያ ነው። በአላህ አላህ እንዳለልን ነው የምንረዘቀው። ወላሂ
ካልሆነላችሁ ገጠራችሁ ሰላም አግኝታችሁ ለምን አሰሩ? ገጠራችሁ ወጣችሁ ሀቂቃ ማለት ነው። ነፍስ የማያስጠፋውን እና አላህ ይገድፈን ሁላችንንም ውዶቼ። አብሽሩልኝ። ላይክ ሰብስክራይብ አድርጉኝ። እና እንደዛ ነው። አትቅበጡ የኛዎቹ ተው። አሁንም ተው፣ ወላሂ አሁንም ተው እላችኋለሁኝ። እንደ አይነቱን ስራ ማለት ነው ይቅርባችሁ። እንደዚህ ስለት መሸጥ እንደዚህ አይነት ነገራቶች በሙሉ ይቅርባችሁ። ሀቂቃ እኔ ከምንም በላይ የገረመኝ ደግሞ ጥልቁ ከየት መጥቶ እንደው በአየር ገብቶ ነው ወይስ በምን ገብቶ ነው? በባህር አብሯቸው መጥቶ ነው? እኔማ በባህር መጥቶ ነው መሰለኝ አብሯቸው። ያንን ሁሉ በረሃ አቋርጣችሁ መታችሁ ወላሂ ላዚም ለጥይት ለቢላ ለምን ትሆናላችሁ? ሀቂቃ እንዲያልፍላችሁ አይደል እንዴት ተሰደዳችሁት? ለምን ለመኖር አትሞክሩ? ለምን ወላሂ የሰው ሀገር ላይ ስንኖር እኮ አላህ ቀና እስካደረገን ድረስ ያው እነሱ እንዳሉን እኮ ነው የምንሆነው። እኛ እኮ እንዳልን አይደለም የምንኖረው። እነሱ እንደጨቆኑ እነሱ እንደያዙን ሆነን እኮ ነው የምንኖረው። እና ራሳችሁን ሆኖ ውዶችዬ ወላሂ ይከብዳል። ያለንበት እኮ ጊዜ የሚያስፈራ ነው። ሁሉም ነገር ከባድ ነው። ራሳችሁን ሆኖ ለማለት ያክል ነው ውዶቼ። ለቢላ አትሆኑ እህት ወንድሞች፣ በተለይ ወንዶች ወላሂ እስኪ እንደ አይነት ነገር የሚሰሩ እህት ማነው ወንድም ካላችሁ በተለይ ስደት ላይ ለማስተው ሞክሩ። ባል ካለሽም ለማስተው ሞክሪ። ሀቂቃ ሴትም ሆኒ ወንድም እንደ አይነት ነገር የሚሰሩትን ሰው ሀገር ላይ ወላሂ እዛ ሀገር ይታረዳሉ። ቀላል አይደለም። እንደ ሀገራችን ዝም ብሎ የኛ ሀገር ሰው አርደው እንኳን ለ10 አመት ለ15 አመት ይባላል። ብራችሁ ከተሸጉጠላችሁ ደግሞ ይፈታሉ ማለት ነው። ታሰሩ የሚባሉ አይደለም። ገባችሁ? ግን እዛ ህግ አለ። ህግ ስላለ ነው እንደዛ የሆነው። እኛ ጋር ደግሞ እዚህ ህግ አለ ማለት እዛ ጋር ህግ ስለሌለ ነው እንደዛ የሚሆኑት። እዚህ ደግሞ ህግ አለ። ህግ አክብረን ልንኖር ይገባል ለማለት ያክል ነው ውዶቼ። ራሳችንን በሰዎች እንዲጠፋ እናድርግ። ወላሂ ሀቂቃ ማለት ነው ይከብዳል። ለእናት ለአባቶቻችን ነዋሪ እንሆን። እኛ እንኳን ህይወትን ባንፈልጋት የሚፈልጉ በር የሚያው ቤተሰብ በስስት የሚጠብቁን ቤተሰቦች አሉን። እነሱን ማሰብ አለብን እዚህ ጋር ማለት ነው። የትም ቦታ ስንሆን እነሱን ማሰብ አለብን። ለምን እነሱ ናቸው እዚህ ያደረሱን። እነሱ ናቸው ለኛ ያሉት ሁሉን ነገር ማለት ነው። እና እናንተም መኖር የምትፈልጉት ለእናትና ለአባታችሁ መሆን አለበት። ስለዚህ እንደ አይነት የውሃ መጠጥ ምናምን የሚባል ነገር አቁሙ፣ አትስሩ። ሰው ሀገር ነው ያለነው፣ ሰው ሀገር ነው ያላችሁት። እኛም ስማችን አይባኬን፣ እናንተም ስማችሁ አይባኬን እላችኋለሁ። እህት ወንድሞቼ ላይክ አድርጉ፣ ስወዳችሁ ማለት ነው። ልተኛ ነው። ሰላም ሁኑልኝ። ደህና ሀደሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።